ሰላም ሰላም የዚህ ቻናል ቤተሰብ እንዴት ናችሁ? ባለፈው ቪዲዮ ስለ ማይክሮሶፍት ወርድ ኢንትሮዳክሽን ሰፋ ያለ ቪዲዮ ሰርችላችኋለሁኝ። ዛሬ ደግሞ ከማይክሮሶፍት ሆም ታብ ስለ ሆም ታብ ወይም ደግሞ ስለ ሆም ሪበን ሰፋ ያለ ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮ እንደምትወዱት እንዲሁም እስከ መጨረሻ እንደምታዩ ተስፋ አደርጋለሁኝ። አሁን በቀጥታ ወደ ቪዲዮ እንሂድ። እዚህ ጋር እንደምታዩት ሆም ሪቨን አለ እዚህ ጋር ይሄኛው ባለፈው እንደነገርኳችሁ ሪቨን ታብ ይባላሉ እነኚህ። ከእነሱም ስለ ሆም ታብ ነው የምናወራው ዛሬ። ቀጣይ ደግሞ ስለ ሌሎች ታቦች የምናወራ ይሆናል። ሆም ታብ ላይ ብዙ ኮምፖነንቶች አሉ ወይም ደግሞ ብዙ ፓርቶች አሉ። አንዱ ምንድነው እዚህ ጋር ክሊፕ ቦርድ የሚል ፓርት ወይም ደግሞ ኮምፖነንት አለ። ሌላ ክፍል ፎንት የሚል አለ። ሌላኛው ደግሞ እዚህ ጋር ፓራግራፍ የሚል አለ። ቀጥለን ስታይል የሚል አለ። ከዛ ቀጥለን ደግሞ ኤዲቲንግ የሚል እናገኛለን ማለት ነው። በአጠቃላይ ሆም ታብ ወደ 5 ኮምፖነንቶች ሜን ኮምፖነንቶች አጠቃሎ የያዘ ነው። አሁን ስለ ክሊፕቦርድ፣ ስለ ፎንት፣ ስለ ፓራግራፍ፣ ስለ ስታይል እና ስለ ኤዲቲንግ ሰፋ ባለመልኩ የምናይ ይሆናል ማለት ነው። አሁን በቀጥታ ወደ ክሊፕቦርድ እንሄድና ክሊፕቦርድ እዚህ ጋር እንደምታዩት ስለ ኮፒና ፔስት እንዲሁም ፎርማት ፔንተር አጣምሮ የያዘ ነው። እዚህ ጋር ኮፒ የሚል አለ፣ ከት የሚል አለ፣ ፔስት የሚል አለ። ፔስት ኦፕሽኖችም አሉት። ስለ ፎርማት ፔንተርም አለ። ይህኛው የምንፈልገውን ቴክስት ሃይላይት በማድረግ ወደ ምንፈልገውን ፎርማት ኤዲት ማድረግ እንችላለን ወይም ደግሞ ማስያዝ እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር የሆነ ጽሁፍ አለ። ይህኛውን ጽሁፍ ኮፒ ልበለውና አይምን ሰሌክት ላደርገው ሃይላይት ላደርገውና ሃይላይት አድርጌ እዚህ ጋር እንደምታዩት በርቷል። ቀደም ኢንአክቲቭ ነበር። አሁን ግን ከትም የሚል አለ፣ ኮፒ የሚልም አለ፣ ፔስት የሚል አለ። የኛው እንኳን አክቲቭ ሆኖ ነበር። አሁን ከት ማድረግ ብፈልግ ከት አድርጌ ወደ ሌላ ቦታ ማስቀመጥ ብፈልግ የኛውን ጽሁፍ እዚህ ጋር ወስጄ እዚህ ጋር የምታያችሁ ከሆነ ፔስት ስለዋለኝ ማለት ነው። ፔስት ምትላለች። ፔስት የሚለውን ኦፕሽን አለ። ፔስት ኦፕሽን መርጬ ፔስት የምለው ይሆናል ማለት ነው። አያችሁት? ፔስት ስለው እዚህ ጋር መጥቶ ተቀምጦልኛል ማለት ነው። እንዲሁም ወደኋላ ልመለስና ወይም አንዱ ልበለው ይሄኛውን ኮፒ ማድረግ እንችላለን። ኮፒ አድርገን የሆነ ቦታ ላይ ማስቀመጥ ብንፈልግ ለምሳሌ እኔ እዚህ ጋር ማስቀመጥ ብፈልግ ፔስት ስለዋለኝ እዚህ ጋር ማለት ነው። ኦኬ አያችሁት? ፔስት የሚል ብዙ አማራጭ አለ። እዚህ ጋር ከታች ፔስት ኦፕሽን የሚል አለ። አይመን ፔስት ስፔሻል የሚል አለ። ከሱ በታች ደግሞ ሴት ዲፎልት የሚል አለ ማለት ነው። ፔስት ስፔሻል የሚል ክሊክ ባደርግ እዚህ ጋር ብዙ አይነት አማራጭ አለ። ስለዚህ በፎርማትድ ቴክስት ማድረግ እንችላለን፣ አንፎርማትድ ቴክስት ማድረግ እንችላለን። እዚህ ጋም ፔስት ሊንክ የሚል አለ። በዚህኛው መልክም ፔስት ማድረግ እንችላለን። ስለዚህ ሌላ ቀን ሰፋ ባለ መልኩ የምናወራ ይሆናል። ለጊዜው ግን እንዳለው ልተወውና ወደ ነበረው ልመልሰውና ካንስል ብዬ እቀጥላለሁ ማለት ነው። ሌላ ፔስት ኦፕሽን ላይ ሴት ዲፎልት ፔስት የሚል አለ። እዚህ ጋር የሚታያችሁ ከሆነ እዚህ ጋር አድቫንስድ የሚል ገብተን ብዙ አማራጭ አለ። እዚህ ጋር ድራግ ዳውን በማድረግ እዚህ ጋር የምታዩት ከሆነ ፔስቲንግ ዊዝን ዘ ሴም ዶክመንት የሚል አለ። እዚህ ጋር አማራጮች አሉ። ስለዚህ የምንፈልገውን አማራጭ ለእኛ ለዶክመንታችን የሚስማማ መርጠን መጠቀም እንችላለን ማለት ነው። ፔስት ያለውን ዶክመንት ኪፕ ሶርስ ፎርማቱ እንዳለ እንዲቀጥል ነው የምንፈልገው ወይስ ከነበረው ፎርማት መርጅ እንዲሆን ነው የምንፈልገው ወይስ ኪፕ ቴክስት ኦንሊ ጽሁፉ ብቻ ነው ኮፒ እንዲያደርግልን የምንፈልገው አይምን ፔስት እንዲያደርግልን የምንፈልገው የሚል ዲቴይል አማራጭ አለ። ስለዚህ ለእናንተ የሚስማማ ለእናንተ የሚያስፈልግን መርጣችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ብዙ አማራጭ አለ። ድራግ ዳውን በማድረግ ወደ ላይም ወደ ታችም በመውረድ ቼክ ማድረግ ትችላላችሁ። አሁን ከዚህ ልውጣና ኦኬ ካንስል ለዋለው። ሌላ ምንድን ነው? ኦኬ ቅድም ኮፒ ብየዋለሁ። እስኪ ወይ ይሄኛውን ደግሜ ኮፒ ልበለውና ኮፒ ልበለው። አሁን ወደዚህ ሂጄ ፔስት ልበለው። እዚች ጋር ፔስት የሚለውን ልሄድና እቺ ፔስት ምትላለች እሷን ነክቼ ፔስት አደረገልኝ። የሚታያችሁ ከሆነ እዚህ ጋር በራሱ ጊዜ እዚህ ጋር ራሱ ኦፕሽን ያሳየናል አማራጭ ፔስት ኦፕሽን። ኦኬ በናምበሪንግ ላስቀምጥልህ አይምን መርጅ ላድርገው ወይስ
በዚህኛው ፎርማት እዚህ ጋር የሚታያችሁ ከሆነ አማራጭ አለን ማለት ነው። ፔስት የምናደርግበት አማራጭ ነው። ስለዚህ ከሌላ ቦታም ቢሆን ከዚህኛው ከዶክመንታችን ውስጥ ቢሆንም አምጥተን ወደምንፈልገው ቦታ ኮፒ ፔስት ማድረግ እንችላለን ማለት ነው። በዚህ መልኩ ዳታችን ወይም ዶክመንት ጽሁፍ ኮፒ ፔስት ማድረግ እንችላለን። ሌላኛው ምንድነው? ፎርማት ፔንተር ነው። ይሄኛውን ዶክመንት ይሄኛውን ጽሁፍ ሰሌክት ላድርገው ወይም ደግሞ ሃይላይት ላድርገው እና ፎርማት ፔንተር ሚል ሊጋ ክሊክ ላድርገው። ይሄኛውን ቆይ መጀመሪያ ይሄኛውን የራሱ ፎርማት ልስጠው። ሶሪ አንዶ ልበለው እዚህ ጋር እና ኦኬ ይሄኛው ዩ ኢንክሊኔሽን ላድርገው፣ ኢታሊክ ላድርገው፣ ይሄኛው ቦልድ ላድርገው። ኦኬ እኛው አንደርላይን አድርጌዋለሁኝ፣ ኢታሊክ ፎርማት አድርጌዋለሁኝ፣ እንዲሁም ቦልድ አድርጌዋለሁኝ ቴክስት። ይሄኛውን ፎርማት ለሌላ ታይትል ወይም ደግሞ ለሌላም ጽሁፍ እንዲደረግልኝ ብፈልግ ዚች ጋ ፎርማት ፔንተር የምትላለች እሷን ክሊክ አደርጋትና አሁን ሂጄ ለምሳሌ ለዚህኛውን ጽሁፍ በዛውኛው ፎርማት ያስቀምጥልኛል ማለት ነው። አውቶማቲክ አያችሁት? አሁን አውቶማቲካሊ ጽሁፉን አንደርላይን አደረገልኝ፣ ኢታሊክ ፎርማት አደረገልኝ፣ እንዲሁም ቦልድ አደረገው ማለት ነው። በዚህ መልኩ ዶክመንታችን ኤዲት ማድረግ ትችላላችሁ፣ ኮፒ ፔስት ማድረግ ትችላላችሁ ማለት ነው። ሌላኛው ከዚሁ ሳንወጣ ይሄኛውን አንዱ ልበለውና ኦኬ ከዚህ ሳንወጣ ሌላኛው ምንድነው? ስለ ፎንት ቱል ነው ወይም ደግሞ ስለ ፎንት ኮምፖነንት ነው። ፎንት ማለት የዶክመንታችን ፎርማት እና ስታይል ኤዲት የምናደርግበት ወደ የሚመቸን ፎርማት የምናመጣበት ቴክኒክ ወይም ደግሞ ቱል ነው። እዚህ ጋር ምንድነው? አንደኛ ምን አለ እዚህ ጋር የሚታያችሁ ከሆነ ፎንት ስታይል አለ። ፎንት ስታይል ስለዚህ ብዙ አይነት ስታይሎች አሉን። ታይምስ ኒው ሮማን ነው፣ አልጄሪያን ነው፣ አጀንሲ፣ አሪያል ብዙ አማራጮች አሉን። ከነኚህ ሚስማማን ለዶክመንታችን ሚስማማን በስታንዳርድም ተቀባይነት ያለው ፎርማት የምንጠቀም ይሆናል። ለጊዜው እኔ ካሊብሪ አለ፣ ስለዚህ ታይምስ ኒው ሮማን እንጠቀማለሁኝ። የምፈልገውን ዶክመንት ወይም ደግሞ ጽሁፍ ሰሌክት ላድርገውና ሃይላይት ላድርገው። ሃይላይት ያደረኩት በኋላ ፎርማቱ ታይምስ ኒው ሮማን እንዲሆንልኝ ነው የምፈልገው። እሱን መርጫለሁኝ። ፎንት ሳይዝ አለ። ከዛ ቀጥሎ ፎንት ሳይዝም 12 እንዲሆን ነው የምንፈልገው፣ 14 እንዲሆን ነው የምንፈልገው። ስለዚህ ለታይትል ሲሆን ፎንት ሳይዝ እንጨምራለን። ለኖርማል ጽሁፍ ሲሆን ግን ያው 12 ቢሆን ነው የሚመከረው። ሌላኛው ከዚህ ሳንወጣ ቦልድ ማድረግ ብንፈልግ ጽሁፉን ቦልድ እናደርገዋለን። ኢታሊክ ፎርማት ማድረግ ብንፈልግ ይኸው በዚህ መልኩ ፎርማትን መቀየር እንችላለን ማለት ነው። ጽሁፎቹን አንደርላይን ማድረግ ብንፈልግ ይኸው ሁሉም ጽሁፎች አንደርላይን አደረጋቸው ማለት ነው። ሌላኛው እዚህ ጋር ምን አለ? ስትሪክሱ የሚል አለ። ጽሁፉ ላይ መስመር ወይም ደግሞ ላይን እንዲጨምርበት ብንፈልግ ይኸው በዚህ መልኩ ላይን መጨመር እንችላለን። ሌላኛው ምን አለ? ሳብስክሪፕት የሚል አለ። በዚህ መልኩ ሳብስክሪፕት ማድረግ እንችላለን። ሶሪ የኛው አንዱ ልበለውና ለምሳሌ የኛውን ጽሁፍ እዚህ ጋር የሆነች አንድ ብዬ ልጻፍና እችኛዋ ሳብስክሪፕት ማድረግ እችላለሁ ማለት ነው። አያችሁት? እቺ አንድ ቁጥር ምን ኢንዲኬት እንደሚያደርግ ፉቶር ላይ ሄደን ፉትኖት ላይ እናስቀምጣለን ማለት ነው። ሌላኛው ደግሞ ሱፐር ስክሪፕት የሚል አለ። እዚህ ጋር የሚታያችሁ ከሆነ ሱፐር ስክሪፕት የሚል ነው። የኛውን በዚህ መልኩ ማስቀመጥ እንችላለን። አያችሁት? ጀስ በኤክስፖነንት መልኩ ነው ያስቀመጠው። እንግዲህ ጽሁፋችን ወይም ኢኩዌሽናችን ስኩዌር ማድረግ ብንፈልግ ኪዩቢክ ማድረግ ብንፈልግ በዚህ መልኩ መቃኘት እንችላለን ማለት ነው። ሌላኛው ከዚህ ሳንወጣ ምን አለ? ቴክስት ኢፌክት የሚል አለ። የዚህኛውን ቴክስት ኢፌክት መቀየር እንችላለን ማለት ነው። ክሊክ ብናደርግ እንግዲህ ብዙ አውትላይኖች አሉ፣ ብዙ አማራጮች አሉ። የኛውም አማራጭ ባይመች ራሱ እዚህ ጋር አውትላይን የሚል አለ። እዚህ ጋር ገብተን የጽሁፋችን ከለር መቀየር እንችላለን። ሻዶውን ማድረግ ብንፈልግ እዚህ ጋር ገብተን ለእኛ ለጽሁፋችን የሚመቻች ፎርማት መጠቀም እንችላለን ማለት ነው። ሪፍሌክሽን የሚል አለ፣ ግሎ የሚል አለ።
በእነዚህ መልክ ቴክስታችን ማስዋብ እንችላለን፣ ጽሁፋችን ማስዋብ እንችላለን ማለት ነው። ሶ እዚህ ጋር የሚታያቸው ከሆነ የጽሁፉን ኢፌክት ጨምረንበታል ማለት ነው። በዚህ መልኩ ዶክመንታችን ጽሁፋችን ማስዋብ ትችላላችሁ ማለት ነው። ሌላኛው ከዚህ ሳንወጣ ስለ ግሮው ፎንት ማውራት እንችላለን። የጽሁፋችን ፎንት ሳይዝ በቁጥርም ወይም ደግሞ በዚህኛውም ሲምበል መቀነስም መጨመር እንችላለን ማለት ነው። ሶ የዚህኛውን ጽሁፍ ሃይላይት ያደረኩበትን ጽሁፍ ሳይዙን መጨመር ብፈልግ ይህኛውን በዚህኛው በመንካት ሳይዙን መጨመር እችላለሁ ማለት ነው። መልሼ መቀነስ ብፈልግ ደግሞ በዚህኛውን የኛውን በመንካት ወደ ነበረበት መመለስ እችላለሁ ማለት ነው። እንዲሁም ከዛም በታች ማድረግ እችላለሁኝ። ሌላኛው ምንድነው እንግዲህ ቼንጅ ኬዝ ነው። የጽሁፋችን ኬዝ መቀያየር ነው። ሶ እዚህ ጋር ብዙ አማራጭ አለን። ወርዳችን ወይም ደግሞ ጽሁፋችን ሙሉ በሙሉ ካፒታላይዝ ማድረግ ብንፈልግ እንዳለ ካፒታላይዝ ያደርገዋል። ሎወር ኬዝ ማድረግ ብንፈልግ ሎወር ኬዝ ያደርገዋል። ሶ አያችሁት የኛውን የሎወር ኬዝ ፎርማት ነው። ሁሉም ስሞል ሌተር ነው። ካፒታላይዝ ኢች ወርድ የሚል አለ። እያንዳንዳቸው ቃላቶች የመጀመሪያ ፊደላቸው ካፒታል እንዲሆን ብንፈልግ በዚህኛው መልኩ ኤዲት ማድረግ እንችላለን ማለት ነው። እና አማራጮች አሉ እዚህ ጋር ከእነኛ አማራጮች ለእኛ የሚስማማ ኬዝ መርጠን መጠቀም እንችላለን። ሌላኛው ከዚህ ሳንወጣ ስለ ቴክስት ሃይላይት ከለር ነው። እንግዲህ ቴክስታችን በምን መልኩ ሃይላይት ማድረግ እንፈልጋለን? የሆነ ነገር የሆነ መሴጅ ማሳለፍ ብንፈልግ ሃይላይት አድርገን ማስቀመጥ እንችላለን ማለት ነው። ሶ ለምሳሌ እዚህ ጋር ሰሌክት ላድርገው ጽሁፉና ጽሁፉን ሃይላይት ማድረግ ብፈልግ ይኸው በየሎው ከለር ሃይላይት አደረኩት ማለት ነው። ከለሩን መቀየር ብፈልግ እንግዲህ አማራጭ አለ። እዚህ ጋር ከፍታችሁ መቀየር ትችላላችሁ። ኖ ከለር ማድረግ ብትፈልጉ ደግሞ ሃይላይት ከለር መጠቀም ባትፈልጉ ኖ ከለር የሚል መርጣችሁ ጽሁፋችን እንትን ማድረግ ትችላላችሁ ማለት ነው። ሌላኛው ከዚህ ሳንወጣ እንግዲህ ስለ ፎንት ከለር ነው ማውራት የምንችለው። ፎንት ከለር ማለት እንግዲህ የጽሁፋችን ከለር መቀየር በምንፈልግበት ሰዓት ነው። ሶ አሁን ቀይ ማድረግ ብፈልግ የኛውን ጽሁፍ አያችሁት ቀይ ሆነዋል ማለት ነው። ሌላ ከለር መሆን ብንፈልግ ደግሞ ሌላ ከለር መጠቀም ብንፈልግ እንግዲህ ከእነኚህ ከለሮች መርጠን መጠቀም እንችላለን ማለት ነው። ኦኬ ብላክ ከለር መጠቀም ብንፈልግ ደግሞ እንግዲህ አውቶማቲክ የሚል አለ እዚህ ጋር እሱን መርጠን መጠቀም እንችላለን ማለት ነው። ኦኬ ሶ ይሄኛውን ብላክ ማድረግ እንችላለን። ሌላኛው ከዚህ ሳንወጣ ስለ ክሊር ፎርማቲንግ ማውራት እንችላለን ማለት ነው። እንግዲህ ክሊር ፎርማቲንግ ማለት ምንድነው? ከአሁን በፊት ፎርማት አድርገነው የነበረ ጽሁፍ የራሱ ፎርማት ሰጥተነው የነበረ ጽሁፍ የሰጠነውን ፎርማት መልሶ እንዲያነሳልን ማድረግ ብንፈልግ ነው። ለምሳሌ ይሄኛውን ሰሌክት ላድርገውና ሰሌክት አድርጌ እዚህ ጋር ክሊር ፎርማት የሚል አለ። ይሄኛውን ብቻን አያችሁት ጽሁፉን ይዞት የነበረ ፎርማት እንዳለ ሙሉ በሙሉ በሚቻል መልኩ አስወገድልን ማለት ነው። ስለዚህ ስለ ፎንት ከለር ስለ ፎንት ቱል ይሄ ካል ቀጣይ ስለ ፓራግራፍ ነው የምናወራ ማለት ነው። ሶ ወደ ፓራግራፍ ስንሄድ ደግሞ እንግዲህ እዚህ ጋ ምን አለ? ቡሌት አለ። ሶ ጽሁፎቻችን በቡሌት መልክ እንትን ማድረግ መጻፍ ብንፈልግ ማስቀመጥ ብንፈልግ እዚህ ጋር ክሊክ በማድረግ የምንፈልገውን ቡሌት ለጽሁፋችን የሚስማማ ቡሌት መጠቀም እንችላለን ማለት ነው። ለምሳሌ እኔ ይሄኛውን ብጠቀም በዚህ መልኩ ጽሁፋችን ዲስፕሌይ ይሆናል ማለት ነው። ሌላኛውን ቡሌት መጠቀም ብንፈልግም እንግዲህ ከነኚህ መርጠን መጠቀም እንችላለን። ሌላ ከነኚህም ውጭ ወይም ደግሞ ሌላ ተጨማሪ ማወቅ ብንፈልግ ደግሞ ቼንጅ ሊስት ሌቭል የሚል አለ። እንግዲህ እዚህ ውስጥ ገብተን እንዲሁም የሚጀምሩበት ስፔሲንግ ራሱ የተለየ ነው። የተለየ በምንፈልገውን ፎርማት መቀያየር መቃኘት እንችላለን ማለት ነው። ለምሳሌ ይሄኛውን ማድረግ ብፈልግ አያችሁት ጽሁፉ ወደ ራይት ሳይድ ነው ያስጠጋው ማለት ነው። ሶ ይሄኛውን መቀየር እችላለሁኝ። እንግዲህ በዚህኛው መልክ እንዲሆንልኝ ብፈልግ
በዚህኛው መልክ ማስቀመጥ እችላለሁኝ ማለት ነው። ሌላኛው ምንድነው? ስለ ጀስቲፋይ ነው። ጀስቲፋይ ማለት አይምን ስለ ፎርማቱ የጽሁፉ ፎርማት ምን መሆን አለበት የሚል ነው። ኦኬ ሌላኛው የምናየው ስለ ጀስቲፋይ ሳይሆን የጽሁፋችን አጀማመርና አጨራረስ እንዴት መሆን አለበት የሚል ነው። ስለዚህ ለምሳሌ ይሄኛውን ሰሌክት ላድርገውና አሁን ጀስቲፋይ ነው ያለው የፓራግራፉ ፎርማት ምን መሆን አለበት የሚል ነው። ሶ የፓራግራፉ ፎርማት አጀማመሩና አጨራረሱ እኩል እንዲሆን ብንፈልግ ጀስቲፋይ እንለዋለን። አጀማመሩና አጨራረሱ ወደ ራይት ሳይድ ብቻ እኩል እንዲሆንልን ብንፈልግ አጨራረሱ ብቻ እንዲሆንልን ብንፈልግ የኛውን ክሊክ ብናደርገው እንግዲህ የዚህኛውን ፎርማት ነው የሚይዘው ማለት ነው። ሌላኛው ሴንተር እንዲሆንልን ብንፈልግ የኛውን ክሊክ በማድረግ ጽሁፋችን ወይም ደግሞ ፓራግራፋችን በዚህ መልኩ የሴንተር ፎርማት እንዲኖረው እናደርጋለን ማለት ነው። ሌላኛው የአጀማመሩ አላይመንት እኩል ይሆናል። የአጨራረሱ አላይመንት ደግሞ የተለያየ ይሆናል ማለት ነው። ልክ እዚህ ጋር እንደምታዩት ኦኬ። ሌላኛው ስለ ቡሌት አውርተናል፣ ስለ አላይመንት አውርተናል። ቀጥለን ስለ ናምበሪንግ ነው የምናየው ማለት ነው። ናምበሪንግ የኛውን ናምበር መስጠት ብንፈልግ እዚህ ጋር ክሊክ በማድረግ ናምበሪንግ እንሰጠዋለን ማለት ነው። አሁን ኦኬ ቱ ብሎ ጽሁፉን ወደ ታች ወስዶታል ማለት ነው። ለጊዜው ባክ ልበለው አንዱ ልበለውና ይሄኛውን ናምበሪንግ መስጠት ብንፈልግ በዚህኛውም መልክ ናምበሪንግ መስጠት እንችላለን ማለት ነው። ለምሳሌ ይሄኛውን ሰሌክት አድርጌ በናምበሪንግ መተካት ብፈልግ በዚህኛው መልኩ ያስቀምጥልኛል ማለት ነው። የዚህኛውን አዲሱ ፎርማት ደግሞ ፎርማቱን ወይም ደግሞ ስታይልን ፎንቱን ኤዲት ማድረግ እችላለሁኝ። አምቦልድ ላድርገው ይሄኛው ኦኬ። ሌላኛው ታይምስ ኒው ሮማን ማድረግ እችላለሁኝ። ስታይሉ ማለት ነው። ሳይዙን መቀነስ እችላለሁ 12 እንዲሆንልኝ ማድረግ እችላለሁኝ። ሌላኛውም እንኳን እንዳለ ቢሆን ችግር የለውም። በዚህ መልኩ ማስተካከል እንችላለን። ኦኬ ጽሁፉም የጽሁፉም ከለር የፎንቱ ከለር ራሱ ብላክ ማድረግ እችላለሁኝ ማለት ነው። ቀጥለን ስለ መልቲ ሌቨል ሊስት ነው የምናየው ማለት ነው። እዚህ ጋር መልቲ ሌቨል ሊስት አለ። እዚህ ጋር ክሊክ ብናደርግ እንግዲህ መልቲ ሌቨል ሊስት ነው ያለው። ሄዲንግ 1 ሄዲንግ 2 ሄዲንግ 3 እያልን ብንሄድ በዚህኛው መልኩ በሌቨል ደረጃ እየሰጠ 1.2 1.1 እያለ ይቀጥላል ማለት ነው። የራሱ ሌቨል ጠብቆ ሊስት ሌቨሉ ጠብቆ ይሄዳል ማለት ነው። ብዙ ተጨማሪ ነገር የምንፈልግ ከሆነ ቼንጅ ሊስት ሌቭል የሚል አለ። እዚህ ጋር ከፍተን እኛ በምንፈልገው ፎርማት መቃኘት እንችላለን ማለት ነው። ቀጥለን አሁንም ወደ ሆም ታብ እንመለስና ቀጥለን ምንድነው የምናየው ስለ ዲክሪዚንግ ኢንደንት እና ኢንክሪዚንግ ኢንደንት ነው። የኛውን ጽሁፋችን ወደ ከሁለቱም አንዱን መርጠን እንትን ማድረግ እንችላለን፣ ኤዲት ማድረግ እንችላለን ማለት ነው። ዲክሪዚንግ ኢንደንት ባደርገው እንግዲህ እንደምታዩት ይሆናል። ደግሜ እሱን ብነካው ኦልሬዲ ለውጥ የለውም። ኢንክሪዚንግ ባደርገው ደግሞ አያችሁት ኢንደንቱ እየጨመረው ነው ማለት ነው። ኦኬ መቀነስ ብፈልግ ደግሞ እንግዲህ ወደ አንድ ያመጣዋል ማለት ነው ኢንደንቱ። ኦኬ በዚህ መልኩ ኢንደንቱን መጨመር እንችላለን፣ መቀነስ እንችላለን ማለት ነው። ሌላኛው ፓራግራፍ ላይን ኤንድ ፓራግራፍ ስፔሲንግ ነው። በጣም ወሳኝ ነገር ላይን ኤንድ ፓራግራፍ ስፔሲንግ ነው። እዚህ ጋር ክሊክ በማድረግ አንድ ነው የምንፈልገው 1.15 ነው የሚያስፈልገን 1.5 ነው 2 ነው። ኮመንሊ ለዶክመንት የሚሞከረው 1.5 ነው። እንግዲህ እናንተ የራሳችሁ ፎርማት መጠቀም ትችላላችሁ ማለት ነው። ሌላኛው ከዚህ ሳንወጣ ስለ ሼዲንግ ነው። እንግዲህ የኛውን ጽሁፋችን ሼድ ማድረግ ብንፈልግ እዚህ ጋር ገብተን በሆነ ከለር መርጠን ሼድ ማድረግ እንችላለን ማለት ነው። አሁን ማየት እንደምትችሉት ጽሁፉ እንዳለ ሙሉ በሙሉ ሼድ አድርገነዋል ማለት ነው።
ይሄኛው አንሼድ ማድረግ ብንፈልግ ደግሞ ሰሌክት አድርገን እዚህ ጋር ገብተን አንሼድ ማድረግ እንችላለን። ኖ ከለር ብለን አንሼድ ማድረግ እንችላለን ማለት ነው። ኦኬ አሁን እንደምታዩት አንሼድ ሆኗል። ሌላኛው ከዚህ ሳንወጣ እንግዲህ ስለ ሶርት ነው። ኦኬ ስለዚህ ጽሁፋችን መርጣችሁ እዚህ ጋር ኖርማል ላይ ሁሉም ሰሌክት አድርጋችሁ ኢዲት ማድረግ ትችላላችሁ ማለት ነው። ለሁሉም በአንድ ጊዜ ኢዲት ያደርግላቸዋል ማለት ነው። በዚህ መልኩ ኢዲት ማድረግ ትችላላችሁ። አያችሁት? እንግዲህ የትም ቦታ ሄዳችሁ ቼክ ብታደርጉት የጽሁፉን የፎንትን ፎርማት ኖርማል ታይምስ ኒው ሮማን ነው የሚሆነው ማለት ነው። በተመሳሳይ ለሄዲንግም በዛ መልክ ኢዲት ማድረግ ትችላላችሁ። ለሄዲንግ ዋን ሰሌክት ኦል በማለት ለሄዲንግ ዋን ብቻ ኢዲት ማድረግ ትችላላችሁ። ለሄዲንግ ቱም በዛ በተመሳሳይ ልክ ኢዲት ማድረግ እንችላለን። ለሁሉም ስታይሎች በምንፈልገው ፎርማት ኢዲት ማድረግ እንችላለን፣ ወደዛ ማምጣት እንችላለን ማለት ነው። ይሄኛው በጣም ጠቃሚ መረጃ አሪፍ መረጃ ነው። ዝም ብላችሁ እየጻፋችሁ ትቆይና ሄዲንግ እየሰጣችሁ ከዛ መጨረሻ ላይ ለሁሉም በአንድ ጊዜ ፎርማቱን ኤዲት ማድረግ ትችላላችሁ። ለሁሉ ኖርማል ጽሁፍ፣ ለሁሉ ሄዲንግ፣ ለሁሉም ነገር። ሌላኛው እንግዲህ ከዚህ ሳንወጣ ስለ ቼንጅ ስታይል የሚል ነው። እዚህ ጋር ክሊክ ላድርግና ብዙ ስታይሎች አሉ። ለእኛ የሚመቸን ስታይል መርጠን መጠቀም እንችላለን ማለት ነው። እንግዲህ አሁን ስለ ስታይል ብዙ አውርተናል። አሁን በቀጥታ ወደ ኤዲቲንግ ነው የምንሄደው ማለት ነው። ኤዲቲንግ ላይ ብዙ ነገር አለ። ኦኬ እዚህ ጋር ፋይንድ የሚል አለ። ወደ ፋይንድ የሚለውን ጽሁፍ እንመለስና ኦኬ ትንሽ ፎርማቱ ስለቀያየርኩት ነው፣ ለዛ ነው እንትን የሆነው። ትንሽ እስኪ አንድ ልበለው እና ኦኬ እዚህ ጋር ያሉን ጽሁፎች እንመልከት። ከነኚህ ጽሁፍ ወይም ደግሞ በዶክመንቱ ውስጥ ያለውን ጽሁፍ በቀላሉ መቃኘት የምንችልበት ኤዲት ማድረግ የምንችልበት ቱል ነው። ፋይንድ የሚለውን እንግዲህ ጽሁፉም ቢሆን ቁጥሩም ቢሆን እንዲፈልግልን ብንፈልግ እዚህ ጋር በማስገባት ናቪጌሽን ባር ይባላል። እዚህ ጋር በማስገባት መፈለግ እንችላለን ማለት ነው። ለምሳሌ እኔ ራን ኦፍ የሚል ልጻፍና ራን ኦፍ ብዬ ጻፍኩኝ። ራን ኦፍ የሚለውን ጽሁፍ ወይም ደግሞ ራን ኦፍ የሚለውን ወርድ በሁሉም ቦታ ሄዶ ማርክ አድርጎልኛል፣ ሃይላይት አድርጎልኛል ማለት ነው። እዚህ ጋር የሚታያችሁ ከሆነ እዚህ ጋርም አለ፣ እዚህ ጋርም አለ። እንግዲህ ወደታችን ብንወርድ እንደዛው ነው፣ ተመሳሳይ ነው። አያችሁት? በዚህ መልኩ የምንፈልገውን ተርም የምንፈልገውን ወርድ መፈለግ እንችላለን። ሰርች አድርገን ማየት እንችላለን። ሌላኛው ከዚህ ሳንወጣ እዚች ጋር ክሊክ ላድርግና አድቫንስ ቱ ፋይንድ የሚል አለ፣ ፕላስ ጎቱ የሚል አለ። ኦኬ ይሄኛው እንግዲህ ጎቱ የሚለውን አብዛኛው ጊዜ ለፔጅ ናምበር ነው የሚጠቅመን። ለምሳሌ እኔ ወደ ፔጅ 40 መሄድ ብፈልግ 40 ብዬ ከዛ ጎቱ ማለት እችላለሁኝ። እንግዲህ ኦኬ ቀደም ብዬ ራን ኦፍ ብያለሁኝ። ፕላስ ፔጅ 40 ላይ ያለውን ራን ኦፍ የሚለውን ተርም አሳየኝ ነው ያልኩት። ፔጅ 40 ላይ ሄዶ ተርሟን ሃይላይት አድርጎ ወርዶችን ሃይላይት አድርጎ አሳየኝ ማለት ነው። እዚህ ጋር ማየት እንደምትችሉት ፔጅ 40 ላይ ነው ያሉት። ሌላኛው ይሄኛውን ላጥፋውና ሌላኛው ሪፕሌስ የሚል ነው። እንግዲህ ሪፕሌስ የሚል ክሊክ ባደርገው ፔጅ ራን ኦፍ የሚል ወርድ ዋተር የሚለውን ወርድ ሪፕሌስ አድርግልኝ ብለው በቀጥታ ሪፕሌስ ኦል ብዬ ሪፕሌስ ያደርግልኛል ማለት ነው። ወደ 57 ሪፕሌስመንት እያደረግኩልህ ነው እያለኝ ነው። ይቀየረው ችግር የለውም። ባክ ስለምለው የስለዋለኝ ማለት ነው።
ካልሆነ ግን ኤክስ ብዬ እመለሳለሁ። ኦኬ። ሌላኛው ስለ ሰሌክት ነው። ጽሁፋችንን ሙሉ በሙሉ ሰሌክት ማድረግ ብንፈልግ ሰሌክት ኦል እንለዋለን እዚህ ጋር። ሌላ ኦብጀክትም ሰሌክት ማድረግ ብንፈልግ ሰሌክት ኦብጀክት እንላለን። ሰሌክት ፓናል የሚላለ እዚህ ጋር፣ ሰሌክት ቴክስት ዊዝ ሲሚላር ፎርማቲንግ የሚለው አሉ እዚህ ጋር። በእነዚህ መልክ ጽሁፋችን የምንፈልገውን ጽሁፍ ስለዚህ ሰሌክት ማድረግ እንችላለን ማለት ነው። ጽሁፋችን መርጣችሁ እዚህ ጋር ኖርማል ላይ ሁሉም ሰሌክት አድርጋችሁ ኢዲት ማድረግ ትችላላችሁ ማለት ነው። ለሁሉም በአንድ ጊዜ ኢዲት ያደርግላቸዋል ማለት ነው። በዚህ መልኩ ኢዲት ማድረግ ትችላላችሁ። አያችሁት? እንግዲህ የትም ቦታ ሄዳችሁ ቼክ ብታደርጉት የጽሁፉን የፎንትን ፎርማት ኖርማል ታይምስ ኒው ሮማን ነው የሚሆነው ማለት ነው። በተመሳሳይ ለሄዲንግም በዛ መልክ ኢዲት ማድረግ ትችላላችሁ። ለሄዲንግ ዋን ሰሌክት ኦል በማለት ለሄዲንግ ዋን ብቻ ኢዲት ማድረግ ትችላላችሁ። ለሄዲንግ ቱም በዛ በተመሳሳይ ልክ ኢዲት ማድረግ እንችላለን። ለሁሉም ስታይሎች በምንፈልገው ፎርማት ኢዲት ማድረግ እንችላለን፣ ወደዛ ማምጣት እንችላለን ማለት ነው። ይህኛው በጣም ጠቃሚ መረጃ አሪፍ መረጃ ነው። ዝም ብላችሁ እየጻፋችሁ ትቆይና ሄዲንግ እየሰጣችሁ ከዛ መጨረሻ ላይ ለሁሉም በአንድ ጊዜ ፎርማቱን ኤዲት ማድረግ ትችላላችሁ። ለሁሉ ኖርማል ጽሁፍ፣ ለሁሉ ሄዲንግ፣ ለሁሉም ነገር። ሌላኛው እንግዲህ ከዚህ ሳንወጣ ስለ ቼንጅ ስታይል የሚል ነው። እዚህ ጋር ክሊክ ላድርግና ብዙ ስታይሎች አሉ። ለእኛ የሚመቸን ስታይል መርጠን መጠቀም እንችላለን ማለት ነው። እንግዲህ አሁን ስለ ስታይል ብዙ አውርተናል። አሁን በቀጥታ ወደ ኤዲቲንግ ነው የምንሄደው ማለት ነው። ኤዲቲንግ ላይ ብዙ ነገር አለ። ኦኬ እዚህ ጋር ፋይንድ የሚል አለ። ወደ ፋይንድ የሚለውን ጽሁፍ እንመለስና ኦኬ ትንሽ ፎርማቱ ስለቀያየርኩት ነው፣ ለዛ ነው እንትን የሆነው። ትንሽ እስኪ አንድ ልበለው እና ኦኬ እዚህ ጋር ያሉን ጽሁፎች እንመልከት። ከነኚህ ጽሁፍ ወይም ደግሞ በዶክመንቱ ውስጥ ያለውን ጽሁፍ በቀላሉ መቃኘት የምንችልበት ኤዲት ማድረግ የምንችልበት ቱል ነው። ፋይንድ የሚለውን እንግዲህ ጽሁፉም ቢሆን ቁጥሩም ቢሆን እንዲፈልግልን ብንፈልግ እዚህ ጋር በማስገባት ናቪጌሽን ባር ይባላል። እዚህ ጋር በማስገባት መፈለግ እንችላለን ማለት ነው። ለምሳሌ እኔ ራን ኦፍ የሚል ልጻፍና ራን ኦፍ ብዬ ጻፍኩኝ። ራን ኦፍ የሚለውን ጽሁፍ ወይም ደግሞ ራን ኦፍ የሚለውን ወርድ በሁሉም ቦታ ሄዶ ማርክ አድርጎልኛል፣ ሃይላይት አድርጎልኛል ማለት ነው። እዚህ ጋር የሚታያችሁ ከሆነ እዚህ ጋም አለ፣ እዚህ ጋም አለ። እንግዲህ ወደታችን ብንወርድ እንደዛው ነው፣ ተመሳሳይ ነው። አያችሁት? በዚህ መልኩ የምንፈልገውን ተርም የምንፈልገውን ወርድ መፈለግ እንችላለን። ሰርች አድርገን ማየት እንችላለን። ሌላኛው ከዚህ ሳንወጣ እዚች ጋር ክሊክ ላድርግና አድቫንስ ቱ ፋይንድ የሚል አለ፣ ፕላስ ጎቱ የሚል አለ። ኦኬ ይህኛው እንግዲህ ጎቱ የሚለውን አብዛኛው ጊዜ ለፔጅ ናምበር ነው የሚጠቅመን። ለምሳሌ እኔ ወደ ፔጅ 40 መሄድ ብፈልግ 40 ብዬ ከዛ ጎቱ ማለት እችላለሁኝ። እንግዲህ ኦኬ ቀደም ብዬ ራን ኦፍ ብያለሁኝ። ፕላስ ፔጅ 40 ላይ ያለውን ራን ኦፍ የሚለውን ተርም አሳየኝ ነው ያልኩት። ፔጅ 40 ላይ ሄዶ ተርሟን ሃይላይት አድርጎ ወርዶችን ሃይላይት አድርጎ አሳየኝ ማለት ነው። እዚህ ጋር ማየት እንደምትችሉት ፔጅ 40 ላይ ነው ያሉት። ሌላኛው ይሄኛውን ላጥፋውና ሌላኛው ሪፕሌስ የሚል ነው። እንግዲህ ሪፕሌስ የሚል ክሊክ ባደርገው ፔጅ ራን ኦፍ የሚል ወርድ ዋተር የሚለውን ወርድ ሪፕሌስ አድርግልኝ ብለው በቀጥታ ሪፕሌስ ኦል ብዬ ሪፕሌስ ያደርግልኛል ማለት ነው። ወደ 57 ሪፕሌስመንት እያደረግኩልህ ነው እያለኝ ነው።
ይቀይረው ችግር የለውም። ባክ ስለምለው የስ እለዋለሁኝ ማለት ነው። ካልሆነ ግን ኤክስ ብዬ እመለሳለሁ። ኦኬ። ሌላኛው ስለ ሰሌክት ነው። ጽሁፋችንን ሙሉ በሙሉ ሰሌክት ማድረግ ብንፈልግ ሰሌክት ኦል እንለዋለን እዚህ ጋር። ሌላ ኦብጀክትን ሰሌክት ማድረግ ብንፈልግ ሰሌክት ኦብጀክት እንላለን። ሰሌክት ፓናል የሚል አለ እዚህ ጋር። ሰሌክት ቴክስት ዊዝ ሲሚላር ፎርማቲንግ የሚለው አለ እዚህ ጋር። በእነዚህ መልክ ጽሁፋችን የምንፈልገውን ጽሁፍ ሰሌክት ማድረግ እንችላለን ማለት ነው። የዛሬ ቪዲዮ ይሄ ይመስላል። እንግዲህ ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ እና ሳብስክራይብ በማድረግ ቤተሰብ እንድትሆኑ ላለኝ፣ እንዲሁም በየጊዜው የሚለቀቅ ቪዲዮ በቀጥታ እናንተ ጋር እንዲደርስ የዚህ ቻናል ቤተሰብ መሆን ይጠበቅባቸዋል ማለት ነው። ግድ የላቸውም። በጣም ብዙ ቪዲዮ ተጨማሪ ቪዲዮ ቫሊያብል አሪፍ የሆኑ ቪዲዮዎች ለመስራት እሞክራለሁኝ። ግን የእናንተ እርዳታ ደግሞ በሳብስክራይብ እና በላይክ ማድረግ ስትተባበሪ ነው ማለት ነው። እንግዲህ ለዛሬ እዚህ ጋር ይብቃን። ቪዲዮውን ላያችሁልኝ በጣም አመሰግናለሁ። ሌላ በቀጣይ ፕሮግራም እንገናኛለን። አመሰግናለሁ።